ከተዘዋዋሪ ብድርና በራሳቸው አቅም ሀብት መሰብሰባቸውን የክልሉ ህብረት ስራ ኮሚሽን አስታወቀ። የገንዘብ ቁጠባ ህብረት ስራ ማህበራትና ዩኒዮኖችም ወደ 7.6 ቢሊዮን ብር መቆጠብ መቻላቸውን ኮሚሽኑ ገልጿል። በቀለት ሾመ በዝርዝር ይነግረናል። ህብረት ስራ ማህበራት የኢኮኖሚ አቅማቸውን ለማጠናከር ብሎም የኑሮ ውድነትን ጫና ለመቀነስ የገንዘብ አቅማቸውን ማሳደግ አለባቸው። ሀብት ከሚያገኙበት መንገድ አንዱ ደግሞ በየደረጃው ካሉ የመንግስት መዋቅር የሚያገኙት የተዘዋዋሪ ብድር ነው። በ2018 በጀት ዓመት ህብረት ስራ ማህበራት 1.3 ቢሊዮን ብር ከተዘዋዋሪ ብድር ገንዘብ ለማግኘት አቅደው መሰብሰብ የቻሉት ከ800 ሚሊዮን ብር በላይ መሆኑን የአማራ ክልል ህብረት ስራ ኮሚሽን ኮሚሽነር ጌትነት አማረ ገልጸዋል። ይህ በራሳቸው አቅም ከሰበሰቡት ከ1 ቢሊዮን ብር በላይ ጋር ተዳምሮ በጥቅሉ ከ1.8 ቢሊዮን ብር በላይ ሀብት መሰብሰባቸውንም ጠቅሰዋል። ባለፈው አመት በአጠቃላይኛ መጀመሪያ የነበረ ነገር ወደ 1.3 ቢሊዮን አካባቢ በከተማ አስተዳደሮችም በገጠር ወረዳዎችም ተሰግዥ የተጠቀሙበት ነው። 1 ቢሊዮን 30 ሚሊዮን ብር ከሁለገቦችም ከሸማቾችም በራሳቸው አቅም የባለፈው የተጠቀሙበት በድምር ይሄ አጠቃላይ በዚህ በተዘዋዋሪው ሲደመር በራሳቸው አቅም ወደ ለገበያ ማረጋጋት ለግብርና ምርቱ ለኢንዱስትሪ ምርት ውጤቶችም የተጠቀሙበት 1.88 ቢሊዮን አካባቢ ነው። ከባለፉት አመታት በጣም የተሻለ ነው። አሁን እቺን ሪፎርም መጀመራችን ከሁለገቦቹ ጋር ማብረው በመስራታቸው እንዴት መሻሻል አለ ማለት ነው። የዚህ ነው 2019 ደግሞ ካየም ከፍ አድርገን ያቀርነው የ18ን በማየት ማለት ነው። ሌላው ህብረት ስራ ማህበራትና ዩኒዮኖች የገንዘብ አቅማቸውን የሚያሳድጉት በአባላት ቁጠባ ነው። ከዚህ በመነሳት በ2018 በጀት ዓመት የገንዘብ ቁጠባ ህብረት ስራ ማህበራትና ዩኒዮኖች 4.8 ቢሊዮን ብር ይቆጥባሉ ተብሎ በእቅድ ተይዞ ወደ 7.6 ቢሊዮን ብር መቆጠብ ችለዋል ሲሉ ኮሚሽነሩ አንስተዋል። ወደ 3320 አካባቢ መሰረታዊ ማህበሮች አሉ። ገንዘብ ቁጠባ 25 ዩኒዮኖች አሉ። ቁጠባ የዚህ ዓመት የነበረን እቅድ የ2018 ማለት ነው 4.8 ቢሊዮን ነው። ወደ 7.6 ቢሊዮን ብር ማህበራቶች ቆጥበዋል። በዚህ በቁጠባ ባህልን በማሳደግም ትልቅ ስራ እየተሰራ ነው ማለት ይቻላል። ያለ ቢሮክራሲ ለአባሎቻቸው ብድር ይሰጣሉ። እንደዚህ ደግሞ ለምሳሌ ለሸማችም ለሁለገብ ሊሆን ይችላል ተመጣጣኝ የሆነ ብድር በመስጠትም እየሰሩት ያለ ስራ ቀላል አይደለም። ህብረት ስራ ማህበራት በተዘዋዋሪ ብድርም ሆነ በቁጠባ ያገኙትን ገንዘብ በተገቢው መንገድ ስራ ላይ ስለማዋላቸው ቁጥጥር ተደርጓል ብለዋል ኮሚሽነር ጌትነት። የክትትልና ቁጥጥር ስርዓቱን በቴክኖሎጂ ለማስደገፍም ጅምር ስራዎች መኖራቸውን አንስተዋል። ገበያ ለማረጋጋት ከሆነ በአግባቡ እየተጠቀሙ ነው አይደለም። የተቆጠበ ብድር ዝሞ ባንክ ነው የሚቀመጥ ወይስ ለአባሉ ብድር እየተሰጠ ነው አይደለም የሚለውን ፐርፎርማንሳቸውን ጨምሮ ቼክ የሚደረግበት የሬጉላቶሪ በኦዲትም በኢንስፔክሽንም አለ። ጥፋተኛውን ሲገኝም ከማገድ አልፎ በህግም እንዲጠየቅ በፍርድ ቤት የሚከራከር የህግ ባለሙያ ያለ ማለት ነው። ስለዚህ ተጠያቂነት አለ። ገንዘቡ ለተገቢው ዓላማ ስለማዋሉም ማረጋገጫዎች አሉ። በአማራ ክልል ካሉት አጠቃላይ ህብረት ስራ ማህበራትና ዩኒዮኖች ወደ 18 ቢሊዮን ብር የሚጠጋ ካፒታል እንዳላቸው ከክልሉ ህብረት ስራ ኮሚሽን የተገኘው መረጃ ያመለክታል።